በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ አድማጮቻችን። ዛሬ አርብ መጋቢት 5 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 5 ቀን 1996 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ያለፈው ይበቃል። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዲሞክራሲ የኢህአፓ ድምፅ ሬዲዮ። ዳቦ ቆርሳችሁ ስም ስላላወጣችሁ ነው መሰል መከራችሁ በስቷል። በበኩሌ ለማን ስትሉ ይህን ሁሉ መከራና ስቃይ እንደተቀበላችሁ ግራ ይገባኛል። ድሮ ቻይና ግሩፕ ጋንጎች ሳይቀሩ ታርቀው ለህዝብ ታግለዋል። ዛሬ ግን ትግል ሞቱ የሆነ ትውልድ ነው ያለው። ፋኖና ትግሉ ባይኖር ክብር ሰብዕና ያለው ትውልድ አልቋል ብለን በደመደምን ነበር። እስቲ የትምህርት ማዕከሎችን እንይ። ወያኔም ኦነግም አበላሽተውት ወጣቱ ለህዝብ ይቅርና ለራሱም ብቻ ተቃውሞ ሰልፍ የሚዳዳው አይደለም። የዘረኝነት ማዕከል ሆነዋል። ወይም ምሁር ተብዬዎቹ መሳቂያ ከመሆን ማለፍ ያቃታቸው ከርሳ አደር ናቸው። ዶክተር ዲግሪ ገለባ ነው። ኮሎኔሉ ራሱ ዶክተር ባይ መሐይም ነው። ህዝብ ይራባል፣ ይባረራል። ንዑስ ከበርቴው ጮማ እየቆረጠ ለቁንጣኑ አልካሴል ዘር ይውጣል። ለፋሽስት ያድራል፣ ጫማ ይስማል። መሪዬን አገኘሁ ብሎ ራሱን ያዋርዳል። ፋኖ ህዝብ ሲፈጅ ተቆጭቶ ለትግል ሲነሳ ባጋርነት ያገዙት ስንቶቹ ከበርቴዎች ናቸው። ፋኖን ለመከፋፈል ለማዳከም ግን የአማራን ስም ተጠቅመው የኦህዴድን ፍርፋሬ ሊቃረጡስ ተነሱ። ተስፋ አስቆራጭ ነው ለኔ። ራሳችሁን ጠብቁ ሐቀኛ አገር ወዳዶች። ኒቆዲሞስ አምሃ ነኝ እንደ ባቢሎን ግንብ ከምትፈራርሰው አዲስ አበባ። ይድረስ በጠባብ ዘረኝነት ስሜት ለተዋዛችሁ የኦሮሞ ተወላጅ ኢትዮጵያውያን ወገኖቼ፣ እውነት እላችኋለሁ ኢትዮጵያን እናጠፋለን ብለው የተነሱ በረራዎች እንደባዘኑ ያልፏታል እንጂ ኢትዮጵያ አትጠፋም። አብዛኛው የኦሮምኛ ተናጋሪ ወገን በዚህ አይነቱ ቅዠት የተወናበደ አይደለም። ህዝቡ በእርጋታ እያስተዋለ እነዚህ ጥቂት በሽተኞች ከበሽታቸው ይድኑ እንደው በሚል የሚጠብቅ እንጂ ነገሩን በዝምታው ደግፎ የቆመ አይደለም። ነገር ግን ዝምታው በርካታ የአማራ ወንድሞቹን እህቶቹንና ልጆቹን ሕይወት የጠየቀ በመሆኑ በቃን ብሎ የመነሻ ወቅቱ አሁን ነው። ከኢትዮጵያ ልጆች፣ ከጉራጌዎች፣ ከወላይታዎች፣ ከጋሞዎች፣ ከቆራጦቹ ጉጂዎች፣ ከአማራዎች፣ ከትግሬዎች፣ ከሶማሌዎች፣
ከወላይታዎች ወዘተ ጎን ቆሞ አገሩን ኢትዮጵያን በተንኮል ለመበታተን የታሰበውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማፍረስ ሴራ ተቋቁሞና ጠብቆ ለማቆየት በሚደረገው የኢትዮጵያዊነት ዘመቻ ላይ ሁሉ በግልጽም ሆነ በስውር የሚደረጉ ትግሎች ውስጥ ገብቶ መታገል ይኖርበታል። ጀግናው የኦሮሞ ሕዝብ ዘረኝነትን ተጠይፎ የሎሬት ጸጋዬ ገብረመድህንን፣ የጀነራል ጃጋማ ኬሎን፣ የነ አብዲሳ አጋን፣ የሌሎችንም ተጋድሎን፣ የእምዬ ምኒልክን ያድዋ ድል፣ የበርካታ የኦሮሞ ተወላጆችን መስዋዕትነት የሚያበስረውን የኢትዮጵያዊነትን አርማ አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓላማ ቋሚ የአገር የነጻነት መገለጫ መሆኑን ለማስመስከር መዘጋጀት ይኖርበታል። የኢትዮጵያን ሕዝብ ለመለያየት ታቅዶ በጠላትነት በሚንቀሳቀሱ የታሪክ ድኩማን እጅ ወድቃ እንደማትሰነብት ጣሊያንም ለ5 ዓመት እየበረገገ ቆየ እንጂ ተንፈራጦ አለመግዛቱ ምስክር ነው። ወያኔም የሚችለውን ያህል አማራን እየጨፈጨፈ በስልጣን ለመሰንበት ጓጓ እንጂ እንደፋለለ አለመዝለቁ የታየ ነው። አሁን ያለውም የተረኝነት በሽታ በኦነግ ጀሌዎች አማራን የመጨፍጨፍና የማፈናቀል ሁኔታ ሊዘልቅ እንደማይችል የታወቀ ነው። ኦነግ ከሌሎቹ የኢትዮጵያ ጠላቶች የተሻለ አቅም ኖሮት ሳይሆን የኢትዮጵያዊነትንና የወንድማማችነትን ድንበር ለነሱ በሚጠቅም መንገድ ላለማጠናከር ተብሎ በአማራውም በኦሮሞውም በሁሉም ኢትዮጵያዊ ዘንድ ታምኖበት ትዕግስት በመመረጡ ነው። ዘረኞች በምንም ሁኔታ ኢትዮጵያዊነትን አያፈርሱም። ምክንያቱም ኦሮሞንና አማራን እነሱ እንደሚሉት የቋንቋ ልዩነት አይለያያቸውም፣ የቁጥር ብዛት አያበላልጣቸውም። በአጠቃላይ የኢትዮጵያን ሕዝብ የጂኦግራፊ አቀማመጥም ሆነ ዝንጉርጉር በማልበስ የባህል ድንበር ሊያበጁለት የሚቻል አይደለም። ከሁሉም በላይ ደግሞ ኦሮሞና አማራ በቀለ ገርባ እንደቃዠው በአዋጅ የሚለያይ ሰብዕና የላቸውም። በደም በጋብቻ አብሮ በመኖር በጣም በመቀራረብ የዳበረውን ትውፊት ቁባ ለመስጠት የሚከፈላቸው ሶልዲ በልጦባቸው የሚንቀሳቀሱ በቀር ገርባና የጃዋር መሐመድ አስካሪዎች ሻሸመኔ ውስጥ ሰርገው በመግባት በሚፈጽሟቸው የተለያዩ ወንጀሎች አማራና ኦሮሞን የከረረ ጸብ ውስጥ ለመክተት የሚፍጨረጨሩበት ሁኔታ መሆኑ የታወቀ ነውና አይሳካም። አማራውም ኦሮሞውን፣ ኦሮሞውም አማራውን ያውቀዋል። የኢትዮጵያ ጠላቶች በድርጊታቸው እየገፉበት ያለ በመሆኑ ለወሳኙ ፍልሚያ ራስን ማዘጋጀት የሚታለፍ ሆኖ አልተገኘም። ስለዚህም ኢትዮጵያዊ በሙሉ ኦሮሞ፣ ትግሬ፣ ወላይታ፣ ጉራጌ፣ አማራ፣ ጋሞ፣ ከምባታ፣ ሀዲያ፣ ሐረሬ፣ ሶማሊ፣ አፋር ወዘተ ሳትል በያለህበት ቦታ ምግብህን ከገበያ ትጥቅህን ከጉያ አድርገህ ተነስ። በተለይም በአገር ውስጥ በዘር ድንበር ከፋፍለው የሚዘርፉን የወሮ በላ ቡድኖች ካለቆቻቸው ከአብይ ከሽመልስና ካበበሽ ተንኮል ተጠንቅቀህ ዝርፊያን አስወግድ፣ ለትግል ተዘጋጅ። የሃይማኖት አባቶች ትዕግስታችሁን እየተፈታተኑት ነውና ውሳኔያችሁን እንድትፈትሹ ይሁን። እናንተን በቃል ኪዳን አስረው ገኞቻቸውን በቤተ መንግስት እየቀለቡና ለርግጫ እያዘጋጇቸው ነውና። ድል ለኢትዮጵያዊነት! ሰላም ፍኖታዎችና የፕሮግራሙ ተከታታዮች፣ ከኔ ይበልጥ እናንተ ታውቃላችሁ። ፍኖተን ከማዳመጥ ይልቅ የግንቦት ሰባትን ልፈፋ የመረጡ ገንዘብ በገፍም ለነሱ ይሰጡ የነበሩ ብዙ ናቸው። ሰው እንደ ጅኒው ግን በጎና ሌላውን መለየት ምን ያቅታል? ትዝ ይለኛል በሰሜን የሚንቀሳቀስ የነብርሃኑ ነጋ ጦር አለ ብለው የሞገቱኝ ጥቂት አልነበሩም። አንዳርጋቸው ጽጌ አማራ የለም ብሎ የወያኔ መሳሪያ ሆኖ ከርሞ የኮሎኔል አብይ ፍኖተ ካርታ ሰዓዲ እስከመሆንም ደርሷል። አሁን ደግሞ ከዶክተር በሉኝ ገዱ ጋር በመሆን ፋኖን ሊከፋፍልና ትግሉንም ሊያከሽፍ በማሴር ላይ ነው። የመጡብን ጠላቶች አዲስ ወይም ድብቅ አይደሉም፣ ሲያቀረሹብን የቆዩ ናቸው። ውሻ ወደ እንትኑ ይመለሳል እንደተባለው ሁሉ ደግመን ደጋግመን ለምንስ ወደ እነሱ መፍትሄ ፍለጋ እንሄዳለን? ሰው አለቀ እንበል ሲሉ መልእክታቸውን ያደረሱን ደብሪቱ ዋሲሁን ከበርሊን ጀርመን ሀገር ናቸው።
ሰላም ፍኖተ ዲሞክራሲ የደብዳቤዎች አምድ ተከታታዮችና አቅራቢዎች እንደምን አላችሁ እያልኩ እባካችሁን ደብዳቤ ለኢትዮጵያ ሕዝብ ይድረሰው ብለው ከኢትዮጵያ ኦርቶዶክስ ታሪክ ማህደር አጀበሉልኝ ተብሎ የተላከውን ደብዳቤ እኔም ላካፍል ፈለኩ። ከአዲስ አበባ ኢትዮጵያ። እድሜ ያልበገራቸው ጸረ ፋሽስቱ የሃይማኖት አባት ጀግናው አርበኛ አለቃ መርሻ ወልደ ማርያም እንደ አብይ አህመድ ግፈኞች በተነሱበትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያን ለማጥፋት በሚዘምቱበት ወቅት ስለ እናት ቤተክርስቲያናቸውና ስለ ሀገራቸው ሲሉ አረመኔዎችንና ፋሽስቶችን በመጋፈጥና በመፋለም ሰማዕትነትን የተቀበሉ የጥንት ኢትዮጵያ አርበኞች መካከል የኢትዮጵያ ጳጳሳትና ሊቃውንተ ቤተክርስቲያን ግንባር ቀደም ናቸው። የሩቁን ትተን የቅርቡን ብንወስድ እንኳ የአድዋ ሽንፈትን ለመበቀል ከ40 ዓመት በኋላ ተመልሶ በመምጣት ኢትዮጵያን የወረረውንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ፈርጆ ሊቃውንቶቿን የፈጀውንና ቤተክርስቲያኗን ለማጥፋት የተነሳውን የፋሽስቱን መሪ ቤኒቶ ሙሶሊኒን ተጋፍጠው ሰማዕት ከሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት መካከል ወላይታ የተወለዱት ብፁዕ አቡነ ጴጥሮስና ደብረ ታቦር የተወለዱት ብፁዕ አቡነ ሚካኤል ቀዳሚዎቹ ነበሩ። ከዚህ በተጨማሪ እንደ አብይ አህመድ አይነት የኢትዮጵያ ኦርቶዶክስ ቤተክርስቲያንንና ኢትዮጵያን በመዶሻ ለማፍረስ ከተነሱ ግፈኞች ፋሽስቶች ጋር ተፋልመው ሰማዕት የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ነበሩ። በዚህ ረገድ በግንባር ቀደምትነት ከሚሰለፉት ሊቃውንተ ቤተክርስቲያን መካከል ሊቁ አለቃ መርሻ ወልደ ማርያም ቀዳሚው ናቸው። አለቃ መርሻ ወልደ ማርያም በ1862 ዓመተ ምህረት ጎጃም ደብረ ወርቅ የተወለዱ ሲሆን በተማሪ ቤት ከኖሩ በኋላ በቤተ ክህነት ሹመት እየተዘዋወሩ በማገልገል ላይ ሳሉ የየካ ሚካኤል አስተዳዳሪ በነበሩበት ወቅት በተወለዱ በሰባ ዘመናቸው ፋሽስት የአድዋ ሽንፈቱን ለመበቀል በኢትዮጵያ ላይ ወረራ ሊፈጽም በመጣ ጊዜ ከአርበኞች ጋር አብረው ለመዝመት ፈልገው ልዝመት ብለው ቢጠይቁም የሰውነታቸው መሸምገል በግልጽ ይታይ ነበርና አብሬ ልዝመት የሚለው ጥያቄያቸው ተቀባይነት ባለማግኘቱ አዝነው ነበር። ኋላ ላይ ፋሽስት ማይጨው ላይ ድል አድርጎ ሚያዝያ 27 ቀን አዲስ አበባ ከገባ በኋላ ግን በጠላት መገዛትን በፍጹም መቀበል ስላልቻሉ ዱር ቤቴ ብለው ከአርበኞች ጋር ፋሽስትን ለመፋለም ዝግጅት በማድረግ ላይ እንዳሉ ተደረሰባቸው። በዚህ ጊዜ ማርሻል ባዶሊዮ ሐምሌ 10 ቀን 1928 ዓመተ ምህረት በሶስት የፋሽስት ሻለቆች የሚመራ የጠላት ጦር ወደ ቤታቸው ልኮ አዛውንቱን አለቃ መርሻን ትጠራለህ ብለው አስረው እንዲያቀርቡለትና እጅ አልሰጥም ብለው አሻፈረኝ ካሉ ግን ያለማመንታት አሰቃይተው እንዲገሏቸው ትእዛዝ ሰጠ። በዚህ ጊዜ ወደ በረሃ ለመውረድ ዝግጅት ያደርጉ የነበሩት አለቃ መርሻ ጠላት ቤታቸውን ከቦ ትጠራለህ ሲላቸው አብረዋቸው ለነበሩት ተከታዮቻቸው ደብቀው ካስቀመጡት ሽጉጥ አንዳንድ አድለው እንዲከላከሉ ትእዛዝ ሰጡ። ይህን ካደረጉ በኋላ በቤታቸው ዙሪያ ጦርነት ሲጀመር ግማሹ የሳቸው ሰው ሲሸሽ፣ ግማሹ ደግሞ አደፈጠ። በዚህ መሃል ጠላት ግቢያቸውን ሰብሮ ሊማርካቸው አለያም አሰቃይቶ ሊገድላቸው ሲገባ አለቃ መርሻ ግን በፋሽስት ከመማረክ እንደ አባጉናና ማይጨው ተፋልመው ቀድመዋቸው እንደወደቁት ጀግኖች ለመዋል በመነሳት ተምሮ ተምሮ ካልሰበሰቡት እንዴት ያሳዝናል ሲባክን ዕውቀት፣ ወግጅልኝ ድጓ ወግጅልኝ ቅኔ ወንዶች በዋሉበት እውላለሁ እኔ ብለው መስዋዕትነትን ተቀበሉ። ለጀግናው አርበኛ አለቃ መርሻ በወቅቱ ከተገጠሙ የመታሰቢያ ግጥሞች መካከል የሚከተሉት ይገኙበታል። አለቃ መርሻ አይፈራም እጁ ጠላት ሲጋበዝ እንደ ወዳጁ ገስግሰው ሄደው እንደ ጎመጁ በሽጉጥ ጠርሙስ አንዳንዱን ፈጁ መርሻ ቢያጠጣው የሽጉጥ ጠላን ወዲያው ወደቀ ግብዙ ጣሊያን። አሁን ላይ እውን መስዋዕት የሚሆኑ መነኮሳት አሉ። ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች ሁሉ ዛሬም እንደወትሮዬ የመንግስትን ያህል ክብርና ዝና ያለውን ስልጣን ተሸክሞ ምን ነው የበሻሻ ጎረምሳ ለምን ወደ መንደር ወረደ እያልኩ የዛሬው መልእክቴን ጀምራለሁ። ውድ አድማጮች ሆይ
ለኔ እንደሚመስለኝ ከሆነ አብይን እግዚአብሔር በክፉኛ ሊቀጣው ስለፈለገ ይመስለኛል ከአማራ ጋር ያጣላው ብዬ ገምታለሁ። ይህ ሰው አእምሮ ቢኖረው ኖሮ የምዕራባውያን አማራንና ኦርቶዶክስን ሃይማኖት እንዲያጠፋላቸው ቀለም ቀብተው ያልተማረውን ትምህርት እነሱ ተምረውለት ያለፈበትን የዶክትሬት ዲግሪ ማዕረግና ስልጣን አሸክመው አገርህን አፍርስ ከኢትዮጵያ ብሔሮች አማራን አጥፋልን ተብሎ በውስጥም በውጭም ጠላቶቹ ታጅቦ የኢትዮጵያ መሪ አብይ ሊሆን ሲባል መቼስ በወቅቱ ሁላችንም ያየነውና የሰማነው ዜና ሲሆን ነገር ግን ያ ምስኪኑ አማራ ነዛ የሞኝ ብልጥ እኛ ኢትዮጵያን ስንሞትም ስንኖርም ኢትዮጵያን ነን ሱስን አያይዞ ደግሞ ኢትዮጵያ ሱሳችን ናት ሲሉ አማራ ህዝብ ሁሉ እውነት መስሎት ቀንና ሌቱን መለየት እስከሚያቅታቸው ድረስ ሌት ተቀን የድጋፍ ሰልፍ በማድረግ አብይ መሪያችን ብቻ ሳይሆን ልጃችን አምላካችን ከዛም በላይ አማቻችን በማለት ነው ለዚህ አውሬ የማይገባውን ክብር አሸክሞ የነበረው ታዲያ ብዙም ሳይቆይ ተመስገን ጅቦች በግ ሆነው ተብለው ወደ ቤተ መንግስት እንዲገባት የተደረገው ታዲያ ብዙም ሳይቆይ የብልጥ እንዲጠነክር የምርጫ ሸብረብ ድራማ ሲቀነባበር እነዛ አስመሳይና ለማዳ ድርጅቶች መካከል ከኢሃፓ በስተቀር አንድም ትንፍሽ ያለ ድርጅትም ሆነ ግለሰብም አልነበረም። በ2012 በተደረገው ምርጫ ወቅትም ሌላ ተወዳዳሪ አለመኖሩንም እያወቁ እሱ ተንሳፎ እንዳይወድቅባቸው ብዙዎቹ በግል መኪናቸውም ሆነው አውቶቡስ ተከራይተው ህዝብ ከየትም አካባቢ የሚሰበስቡ እንደነበሩ ሁላችንም እንደምናውቀው የትናንትና ትዝታና ትዝብት የነበረ ሲሆን ይህንም እንዲሁ ለማስታወስ ያህል ብቻ አይደለም በዚያን ጊዜ የትኛውም ድርጅት ወይም ግለሰብ ነው ይህ ልክ አይደለም ሌሎችን አላካተተም ብሎ የተቃወሙ በሰዓቱ አንድ ለናቱ የተባለው ብቸኛ ኢሃፓ ብቻ ነበር። በምርጫ ዕለት በማታ ፕሮግራሙ ላይ አንድ ጸሐፊ በተላከው ደብዳቤ ላይ ለአብይ ደጋፊዎች መልእክት እንዲህ ብሎ ነበር። አብይ አህመድ ብቸኛ ተወዳዳሪ ይህ ሌሊት እስከሚነጋ አብይ እንደነበረ ሌሊቱ ይነጋል በማግስቱ መመረጡን ካረጋገጠ በኋላ አንገቱን ለማረጋገጥ ጊዜ አልወሰደበትም ሲል ኢሃፓ ደሳኑ በሆነ በፍኖተ ዲሞክራሲ ሬዲዮ ላይ እነሆ ጋኔሉ አብይ ተመርጧል እንኳን ደስ አላችሁ ነገር ግን ከወዲሁ ይቅርታ እንጠይቃለን ነገ ስታማረሩ እንዳንሰማችሁ እያልን እኛ ከሆነን ግዳጃችን ተወጥተናል ድሮም ተናግረናል ጅብ የእንስሳ አለቃ አይሆንም ካልን ውለን አድረናል መቼስ የሱ ጠቅላይ ሚኒስትርነት እስከ ንጉሠ ነገሥትነት ትኬት ቆርጦለት በስተጀርባው ቁጭ ያለብን አውሬዎች ብዙ ናቸው ህዝብ አኝኮ የተፋው መሆኑን እያወቁ ለኛ እስከሰራ ሌላ ምን አገባው ያሉ ምዕራባውያን በሃይማኖት አስተሳቦ እየሞተ ያለውን አብይን እንድናድን ዘመቻቸው አሁንም አጠናክረው ጀምረዋል። በዚህ መሰረት የሰሞኑ የጴንጤ እምነት ተከታዮች እነሆ ቄሶች አሁንም ተልኳቸውን እንዳይከሽፍ አወክረው ኢየሱስ ካባ ደርበው ከጋኔሉ አብይ መንግስት ጋር እየመከሩ ሳይሆን እየዶለቱ ናቸው። ያም ሆነ ይህ ዘንድሮስ ፈራጁ ጌታ እስኪሆን ድረስ አሸናፊው ሰፊ የኢትዮጵያ ህዝብ ነው። መቼስ ያከንቱ ወደ ፊት አሻሽሎ መምራት ሲገባው በእብሪት ወደ ኋላ ተጉዞ ጭፍጨፋና ጭካኔ አጀንዳን መመሪያ አድርጎ ታላቁን አማራ ህዝብ አጥፍቼ በሌላ ጎሳ ጉያ ስተወሽቄ ከነታሪካቸው ደምስሼ ሌላ ታሪክ ሰርቼ እስከ ህይወቴ መጨረሻ ስልጣኔን አስቀጥላለሁ ብሎ ማሰቡ ራሱ በኔ ግምት የምኞትና ቅዠት ከንቱ ልፋት ነው ብዬ ገምታለሁ። አሁንም ከዚሁ ሳልወጣ የአማራ ጀብ ነው ፋኖ ጭራቅ ነው ተብሎ የተሰበከለት የኦሮሞ ወጣት ህዝቡን ያንን ሁሉ ሰበካ ውሸት መሆኑን ተረድቶ ፊታቸውን ወደ ፋኖ ያዞሩለት ሁሉም ነገር ያበቃል። የውሻሞች ጀንበር ትጠልቃለች እና የወኝ ቀርቶ ደብቁኝ ይበዛሉ። በዚያን ወቅት ለነዚህ ወንጀለኞች ሌላ ቀርቶ ሲኦል ብትሆን በሯ ትዘጋባቸዋለች። ኢትዮጵያ በልጆቿ ተጋድሎ ታሸንፋለች።
ሁሉም ሃይማኖት መሪዎች የአቡነ ጴጥሮስ አርአያ መከሰስ ሲገባቸው መንግስት ህዝብን እንዲገድል እግዚአብሔር ጸሎታቸውን ይስማቸው አይስማቸው ፍርዱ የሱ መሆኑን ዘንግተው በሱ ስም አብይ ጸሎት የሚያደርጉ ሁሉ ከሱ በፊት ለራሳቸው ይጸልዩ ዘንድ ይመከራሉ። ያም ሆነ በተለይ የጴንጤ ቄሶች ወይም ፓስተሮች በመጨረሻቸው ሰዓት ሲደርስ ከአብይ ዘመዶች ባልተናነሰ መልክ በምድራዊ ፍርድ ቤት ሁሉም ይጠይቃሉ። ሁሉም ጴንጤ ሁሉም ቄስ ማለትም አይደለም ሲሉ ይህን መልእክት የላኩልን አቶ መሰንቆ ጉርማ ከኤድመንተን አልበርታ ካናዳ ናቸው። ይድረስ ለፍኖተ ዴሞክራሲ ሬዲዮ ሰላምታዬ ይቅደም፣ ብርታቱን ይስጣችሁ። እኔ የናንተ የለኝም። የሚገርመኝም የሚቆጨኝም ነገር ስንቱ ማፈሪያ የድርጅቱ አባል ነበርኩ ማለቱን ይመለከታል። አንዳንዶቹም አይናቸውን በጨው አጥበው መስራች ነበርን ሲሉም ሰምተናል። አቶ አብዩ የኢሃሰ መስራች አልነበረም። 50 ዓመት ባለው ሰራዊትም 10 ዓመት አልተሰለፈም። ከ45 ዓመት በፊት የከዱትን ወይም የተውትን ድርጅትና ሰራዊት የኛ ሊሉ መብት የላቸውም። ትንሽ ይሉኝታ ቢኖራቸው ኖሮ የዚህ አይነት ቅጥፈት ውስጥ ባልገቡ ነበር። ታሪክ ቀሚዎች እባካችሁ አደብ ግዙ ሲሉ መልእክታቸውን ያደረሱን የቀድሞ የኢሃሰ ታጋይ ከቨርጂኒያ ሰሜን አሜሪካ ናቸው። ሰላምና ጤና ለፍኖተ ዴሞክራሲ ሬዲዮ መርሃ ግብር አዘጋጆችና አድማጮች ይሁን። እነሆ የካቲቱ 66 ዓመተ ምህረት አብዮት 51ኛ ዓመት ደፈነ። በርካታ ተራማጅ ወጣቶች ለአብዮቱ ግብ መምታት ሕይወታቸውን ካለማመንታት ከፍለዋል። ይሁንምና ዛሬም አብዮቱ ይዞት የተነሳውን መሰረታዊ ጥያቄዎች በቀልባሾች ተጠልፎ ግቡን አልመታምና ትግሉ በተለያየ መልኩና ገጽታው ቀጥሏል። ታጋዮቹን ወጣቶችም ታሪክም እንዳይረሳቸው ሆነው አልፈዋል። በቋሚነት እስኪዘከሩ ድረስ ስማቸውን እናነሳቸዋለን። ጓዶቹን ሳስታውስ እነርሱ ላመኑበት አሻራቸውን አድምቀው አትመው ታሪክ ላይረሳቸው እንዳለፉት አልፈዋል። መኮንኑን ትታችሁ ጽናትን ተማሩበት። እነርሱ በራሳቸው ስፍራና በነበሩበት ሁኔታ የነበሩ እንጂ ስብሰባ በሰላም ተቀምጠው የቀን ወጪ ታስቦላቸው እያጨበጨቡ አልታገሉም። የእኩልነት፣ የነጻነት፣ የፍትህ፣ የመብት ትግል የፖለቲካው ትግል አይነቶች ናቸው። ትግል የራት ግብዣም አይደለም ይላሉ የቀደሙት አብዮታውያን። ሽርሽርና ስብሰባ፣ ጭብጨባና ፉጨት የተበራከተበት መድረክም አይሆንም። መራራ ውጣ ውረድ፣ ፍትጊያ የበዛበትና ለአስጨራሽ እስከ መስዋዕትነት እስከ መቀበል ይደርሳል። የሐረሩ 06ቱ ቀበሌ ማጎሪያ ታምራት እንደምን ይረሳ? ፎቶውን አላገኘውም። ይችን አጭር ማስታወሻ የምታነቡ ሁሉ በአጋጣሚ ፎቶው በእጃችሁ ካለ ለዝክሩ ታበረክቱት ዘንድ በማክበር እጠይቃለሁ። የትግል መዝሙር። ሁለቱ መዝሙሮች ዜማቸው ይለያያል። አንደኛ አንት ጓድ የፋሽስት ራት የሆንከው ፍትህ ባልክ በየዱሩ የወደቅከው መጣሁኝ ፈለግህን ተከትዬ በተውከው ቀይ አርማ ስር ተጠልዬ። ሁለት አልፈራም ብታሰር ብሞት ብሰደድ ለጭቁኖች ድል ስታገል በትግል እሳት ብማገድ የተጸነስኩት በትግል የተወለድኩት በትግል ታዲያ ምን አለበት ብሰጥ ሕይወቴን ለጭቁኖች ስል። ይህን አልፈራም ዜማ የድሬዳዋ ልጆች ባለቤት እንደሆኑ ይነገራል። 1968 ዓመተ ምህረት በሐረርጌ ወጣቶች ልብ ውስጥ ገብቶ ይዘመር ነበር።
ዜማው በክራር ታጅቦ በወጣቶች የድፍረት ድምጽ ቃና ሲዘመር ወኔ ይመስጣል። ሙሉ ስንኞቹን ጠብቆ ማቆየት የዛው ትውልድ ግዴታው ነውና ይጠበቅ ዘንድ እናሳስባለን። ታምራት የአባቱን ስም ዘነጋሁት። ጠይም ቀለም፣ ክብ አነስተኛ ፊትና አይኖቹም ትንንሽ ሆነው ወደ ጉድጓዱ የቀሩ፣ አጠር ያለ ሰውነቱም ቀጠን እና ቀለል ያለ፣ ጸጉሩም ጠቆር ብሎ እንደ ሉጫ ሳሳ ብለው ብን ያሉ ናቸው። ፊቱ ላይ ጥቅጥቅ ብለውም ሳይሆን ብትንትን ብለው የበቀሉ ጢምቢጤም ነበረው። ታምራትን ከትውልድ መንደሬ አማሬሳ ወጣ ብላ ባለች የሐሰንጌ ቀበሌ ገበሬ ማህበር ንዑስ ምድብ ጣቢያ በእድገት በህብረት የሥራና የዕውቀት ዘመቻ ወቅት ጽሕፈት ቤታቸውን ዶክተር ዲክስ ተብሎ በሚጠራው አሜሪካዊ ሐኪም መኖሪያ በነበረው ቪላ ቤት ውስጥ ሳሉም የእድገት በህብረት የዕውቀትና የሥራ ዘመቻ አርማ የተለጠፈበትን ሙሉ ካኪ ቀለም ቱታ መለዮና ጉርድ ጥቁር ጫማ ተጫምቶም በተደጋጋሚም ባይኔም ተመልክቼዋለሁ። የአካባቢ ገበሬውን በማህበር አደራጅቷል። ንቃቱን ከፍ አድርጓል። ገበሬውን የሰራተኛው አጋር አድርጎም የገበሬውን ጥያቄዎች በ1968 ዓመተ ምህረት የሜይዴይ በዓል ከደርጉና ከካድሬዎቹ ቁጥጥር ውጭ በአሸናፊነት በሐረር ከተማ እንዲከበር ካደረጉት የነቁ ወጣቶች መሃል አንዱ እንደሆነ ይሰማኛል። ገበሬዎቹ በአራቱም አቅጣጫዎች ወደ መሃል ከተማው የትግል መዝሙር እየተቀባበሉ ተመሙ። የ1968 ዓመተ ምህረት ሜይዴይ በቀድሞው ሸዋበር ሜዳ በድል መከበሩ ትዝ ይለኛል። የኢህአፓና ደጋፊዎቹ በሐረር ከተማ የነገሱበት ዕለት ነበር። ዶክተር ዲክስ በሐረር ቀላዳምባ በሚገኘው የሶስተኛ ክፍለ ጦር የሰራዊቱ ዘመናዊ ሆስፒታል ውስጥ ያገለግል የነበረ ተወዳጅና ስመጥር ሐኪም ነበር። ታሞ ዶክተር ዲክስ ጋር የቀረበ የሰራዊቱ አባል ከነ ባለቤቱና ልጆቹ እንዴት ተቀብሎ እንደሚያክማቸው ያውቁታል። እጁ ሲነካ ብቻ ይበቃል ይላሉ የእርሱን ክፍል የጎበኙ ህሙማን። ሰው ሐኪሙን ሲወድ ግማሽ ህመሙን ይፈወሳል። በዜግነቱ ጥቁር አሜሪካዊ ነበር። ታምራት በትግል ቋያ ውስጥ ሳለና በፋሽስቶቹ እጅ በወደቀ ጊዜ የሐረሩ መድኃኔዓለም ሁለተኛ ደረጃ የ12ኛ ክፍል ትምህርቱን አጠናቆ እንደነበር ገምታለሁ። በቅርቡ ከአንድ ጓዴ ባገኘሁት መረጃ መሰረት በክፉዎቹና ሰው በላዎቹ እጅም የወደቀው ራሱን ደህንነት ለመጠበቅ በወቅቱ በዚያድ ባሬ ወረራ ወቅት ከአካባቢው ተሰደው በቀደማዊ ኃይለ ሥላሴ ትምህርት ቤት መጠለያ አግኝተው ከሰፈሩት ወገኖች መሃል ሳለ በጥቆማ ተደርሶበት ነው። የሸንኮር አካባቢም ልጅ ነበር። ጸባዩም ቀዝቀዝ ያለ በዝምታም የተዋጠ ነው። ምናልባት በዚሁ ዘመቻ ጣቢያ እያለም የኢህአፓን ርዕዮት ተቀብሎ ደጋፊም ሆኖ ጀምሮም ይሆናል። በየትኛው ክፍል እንደሚታገል ባላውቅም ግን ስገምተው ከከተማው ፋኖ ውስጥ ሊሆን እንደሚችል ፍንጭ ልስጣችሁ። እኛ በ06ቱ ቀበሌ ማጎሪያ ከመማረካችን በፊት ግን ታምራት ቀደም ብሎ ታስሮ መከራውን በልቷል። ወፌላላ የሚሏት ስየል ቁርስ ምሳውና ራቱ እንደነበረች አካሉ ይመሰክራል። አጭሩ ቁመቱና ቀጠን ያለ ሰውነቱ በፋሽስቶቹና በባንዳዎቹ ጡጫ ተደቋቁሷል። ፊቱም ተቋቁሯል። ከንፈሩም ከስሏል። ሰውነቱ ደክሟል። የለበሰውም ልብስ በሰውነቱ ላይ ነጥቧል። ድንገት አንድ ቀን ግን እኛ ወዳለንበት እስር ቤት በተጨማሪ ምርመራ መሰለኝ መጥቶ ተደባለቀን። አብሮንም በድንጋጤ እንደቆየ ከረመ። የእስረኛም ስም በተጠራ ጊዜ በንቃት ጆሮውን ይሰጣል። አብሮት የተማረው የኛ ሰፈር ልጅን ስላገኘም ከኛው ቡድን አካባቢም ተደባለቀ። ጓደኛችን የነበረውን ሸሚዝና ሽርጥ አጋራው። ገላውንም በውሃ የመታጠብ ዕድልም አገኘ። ትንሽ ቀለል ያለለት መስሎት እፎይታ ውስጥም የገባ ይመስላል። ፈገግታው ሙሉ ባይሆንም አልፎ አልፎ ያሳያል። በእስር ቤት ውስጥ በየዕለቱ ከምንፈጽማቸው ጉዳዮችም ጋር ፈጥኖ ተላምዶም እኛኑ መሰለ። እንደ ነገሩ
ይኖሩ የነበሩት እናትም 06 መግባቱን ሲሰሙ ያላቸውን ስንቅ እየቋጠሩና መሐረባቸውንና መቀነታቸውን እየፈቱም ሳንቲም ይሰጡት ነበር። እድሉንም ስላገኙ እንዳቅማቸው መለስ ቀለስም እያሉ አይኑን እያዩም ይመለሳሉ። የቀድሞ እስር ቤቱ የሐረርጌው የፖሊስ መምሪያ ስለነበር ጠያቂ መመልከት አይችልም። እስር ቤቱ ወደ ውስጥ ገባ ይላል። የሐረርጌው ንዑስ ደርግ በ1967 ዓመተ ምህረት ገና የ9ኛ ክፍል ተማሪ ሳለሁ ለ15 ቀን አድሃሪ ተብዬ ታስሬበታለሁ። ጉዳዩ ሌላ ነበርና ልተወው። ደህና አድርጌ እስር ቤቱን አውቀዋለሁ። በሩ የብረት፣ ጣሪያው ለመሬት የራቀ ቆርቆሮ፣ ግድግዳው ግንብ፣ ወለሉ ሊሾና መንጋቱ እንኳን እንዳይታወቅ ጭላንጭል መግቢያ የሌለው ጠዋት ትንፋሽ ተመልሶ ጠፈጠፍ እየሰራ የተኛህበት የሚወርድ በር ተዘግቶብህ የሚውል እነርሱ ሲፈልጉ ከውጪ ከፍተው የሚያስወጡህ ወዘተ አሳር ቤት ነበር። የበረኸኛ ወታደር ልጅ አድሃሪ ሲባል ያኔ ጸረ አብዮተኛና ናርኪስት ቃል ገና ደርጉም አያውቀው። ተምራት ወንድምና እህት ይኑረው ግን አላውቅም። በዝቅተኛ የኑሮ ደረጃ ላይ ለሚገኙት ወላጅ እናቱ ብቸኛ ልጃቸው እንደሆነ ግን ዛሬ ድረስ ይሰማኛል። ድንገት አንድ ቀን ግን አስደንጋጭ ነገር በመካከላችን ተከሰተ። ታምራት የተቀላቀለውን ቡድን የከሰዓት በኋላው ክብ የበርጫ ሰዓት ላይ ሳለ ታምራት ተብሎ ስሙ ተጠራና ተወሰደ። ቀልቡ ከመገፈፉ የተነሳ የነበረው ስጋትም ከፊቱ ላይ ይነበባል። ሁላችንም ደንግጠን ክው ብለን ቀረን። ያችን ከጓደኛው የተጋራትን ዥንጉርጉር ሸሚዝና ሽርጥ እንዳደረገ ስሊፐር ጫማ አጥልቆ ወጣ። ማን ይዞት እንደሄደ ግን እኛ አናውቅም። ወደ ስም መጥሪያው የምንወጣው ስማችን ሲጠራ ብቻ ነው። ታምራት ዳግም አልተመለሰም። ይመለሳልን ብለን ተስፋም አልጫርን እግዚኦ ከማለት በስተቀር። በማግስቱ ግን ቁጥራቸው ወደ 28 የሚጠጉ ልጆች በእብዱና ወፈፌው የድሃ ልጆች ደም የጠማው የሐረርጌው ደርግ አባልና ተጠሪ ኮሎኔል ዘለቀና ባንዳ ካድሬዎች ውሳኔ ቀይ ሽብር እንዲፋፋምባቸው ተወስኖ ሕይወታቸውን በወርሃ ግንቦት 1970 ዓመተ ምህረት ተነጥቀዋል። የታምራት አስከሬንም ወደ ጀላባው አካባቢ ተጥሎ ፀሐይ ይሞቀው እንደነበር ይነገራል። ሁኔታውን ለማመን የቸገራት እናት ልጇ በሕይወት ይገኝ እንደሆን ቁርጧን ለማወቅ ሆዷን በመቀነት ጠፍራ በእጇ ስንቅ ይዛ በጠዋት ከቻለች። ታምራት ስሙ ተጠራ። ከኛው መሃል የሚወጣና የወላጅ እናቱን አይን ማየት የሚደፍር ጠፋ። በመጨረሻም አብሮት የተማረው ሄደና ከእናቱ ፊት ቀረበ። ትላንት ተጠርቶ እንደሄደና እንዳልተመለሰ ነገራቸው። ሆዳቸው እንደነገራቸው የተረዱት እናት እኔም አውቄዋለሁ። የወላጅ እናት የሐዘኔታ መልስ ነበር። የቋጠሩትን ስንቅ ለኛው ትተው መልካሙን ተመኝተውልን ተሰናበቱን። እንዲህም ተገፍተን ለአገራችን ጭቁን ሕዝብ መብትና እኩልነት ዕዳችንን ለመክፈል በለጋ ዕድሜያችን ሞተናልም በሕይወት ያለነውም ኖረናል። ስልጣን አጋሩን ብለንም አልሞትንም። ለአምባገነኖችም አላጨበጨብንም። ፌሽታ፣ ድግስ፣ ራት አልበላንም። ዛሬም ለስልጣን ለሚቋምጡም አናጨበጭብም። የሕዝብ መንግሥት እስኪቆም ድረስ ቅጭምና ጥብቅ ያለች ነች እኛ የሕዝብ ልጆች አቋማችንም ጽናታችንም። ፖለቲካ ትግል መርህ አለው። መወዛወዝ የፈለገ የራሱ ጉዳይ እንደ ግድግዳ ላይ ሰዓት መቁጠሪያ ቀስት ተግራ ተቀኝ ይበል። ለአምባገነኖቹ ምርጥ መኮንኖች አንገዛም። ጊዜያዊ ሕዝባዊ መንግሥት ይቋቋም። የዴሞክራሲ መብቶች ለጭቁኑ ያለ ገደብ፣ እኩልነትና ፍትህ ይስፈን። ለእኩል ሥራ እኩል ክፍያ፣ የሴቶች መብት ይከበር፣
ሌሎችም በአይነት ሞልተዋል። ዛሬም ጥያቄዎቹ አልተመለሱም። የካቲቱ 66 አብዮት ግባቸውን ካልመቱ የዓለም አብዮቶች ረጅም ዕድሜ ፈጀ ተብሎ ቢጠቀስ ስህተት የሰራን አይመስለኝም። ከዚህ የበለጠ ዕዳ ማን ይከፍላል? ነሐሴ 2011 ዓመተ ምህረት ለማስታወሻነት የተከተበ ሰለሞን ታምሮ አየለ ነኝ ካለሁበት። አላጨበጭብም። የፈታህም ታጠቅ የላላብህ ወጥር ሕዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ሕዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ሕዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም የሰማዕታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከስም ስልጣን ለጨበጠ አላጨበጭብም። አሁንም የምለው ሕዝባዊ መንግስት ነው ያንን አልቀየረም። ሕዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ሕዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ። አዎ ደግሞ አለው አሁንም እላለሁ በነበር አቋሜ ዛሬም እጸናለሁ ስልጣን ለጨበጠ አላጨበጨብም። አሁንም የምለው ሕዝባዊ መንግስት ነው ያንን አልቀየረም። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።